ቢሊየነር ነኝ ብሎ ጉድ ሰራኝ። የሐሰተኞቹ ቢሊየነሮች ሰለባ ሆነው ሚኪ ማይኮ እውነቱን አወጣ። ሀብታም መሆን የሚጀምረው ነይ በማለት ነው በሚል አስተምሮኝ ነው። ወናት በርካቶችን ያታለሉት የቲክታክ ባለሀብቶች ሚስጥር በመጨረሻም ተጋለጠም። ጤና ይስጥልን የምንወዳችሁ፣ አሁን በማህበራዊ ሚዲያ በኩል በርካታ ግለሰቦች ባለሀብትነን ሚሊየነርነን እያሉ ሽቶና ሀብላቸውን የሚያስቆጥሩን በኪራይ መኪና ከሰው በላይ ነን እያሉ በጋርድ ሲታጀቡ ውድ በሆኑ ሆቴሎች ሲዝናኑ በካሜራ ፊት ገንዘብ ሲበትኑና የወርቅ ጌጣጌጦችን በመደራረብ ትርኢት ማሳየት የቀን ተቀን ተግባራቸው ነው። ከዚህ ሁሉ የተጋነነ የዲጂታል ድራማ በስተጀርባ ግን አንድ የተሸሸገ ሚስጥር አለ። እነዚህ ባለሀብትነን ባዮች በቀላሉ ህዝብን በማታለል ወደ ተመኙት የቅንጦት ህይወት መድረስ ዋነኛ ግባቸው ነው። ታዲያ እነዚህ ቅባብታሞች ህዝቡን እንዴት ሊያታልሉት ቻሉ? ታዋቂው ዩቲዩበር ሚኪ ማይኮስ የእነዚህ ሰዎች ሰለባ እንዴት ሊሆን ቻለ የሚለውንም ከነማስረጃው ይዘነዋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ በዚህ የሀብት ቲያትር ውስጥ ግንባር ቀደም ተዋናይ ሆኖ ብቅ ያለው ራሱን ምንቴ ቢሊየነር ብሎ የሚጠራው ግለሰብ ነው። ገመናውን ሸሽጎ ወደ ሚዲያ እንደመጣ በተናገረው ታሪኩ ገጠር ተወልዶ እንዳደገና ትምህርቱን አጠናቆ ወደ አዲስ አበባ በመምጣት በፈርኒቸር ንግድ ላይ ተሰማርቶ ትርፋማ መሆን ቻለ። በመቀጠልም በአዳማ ከተማ ምንተስኖት ፈርኒቸር የሚል ድርጅት በመክፈት ንግዱን በተለያዩ ክልሎች አስፋፋ። ነገር ግን የንግድ ግዛቴ በኢትዮጵያ ብቻ አላቆመም ይለናል። በካናዳ ትልልቅ ድርጅቶችን በማቋቋም በካዝና ውስጥ በቢሊዮን የሚቆጠሩ ብሮችን ማስገባት እንደቻለ ደጋግሞ ይመሰክራል። በአዳማ ከተማ በርካታ ሆቴሎችና ሎጆችም አሉኝ ይላል። የባ የተባለ ሆቴል አንዱ ምስክሬ ነው ይለናል። በቲክቶክ ገጹ ላይም አዲስ የንግድ ሀሳብ ያላችሁ ወጣቶች አናግሩኝ፣ እኔ ኢንቨስት አደርግባችኋለሁ እያለ የበርካታ ህልመኛ ወጣቶችን ቀልብ ሳበ። ኮንሰርቶች ሲዘጋጁ የብዙ ሰዎችን ትኬት በነፃ እንደሚቆርጥ ይናገራል። ለልገሳ በሚል ምክንያት እንደ ሻማራ ቤን ይላሉ ታዋቂ ቲክታከሮች በርካታ ብሮችን በቪዲዮ ፊት በየቦታው ይረጫል። በጋርድ ታጅቦ ከታዋቂ ሰዎች ጋርም ይታያል። ቆይቶም አንድ ጊዜ በሰጠው ቃለ መጠይቅ ላይ ያደረገው ጃኬትና አንገቱ ላይ ያጠለቃቸው የወርቅ ሀብሎች እሱ እንዳለው የወርቅ ሳይሆኑ እጅግ ርካሽ የሆኑ አልባሳት እንደሆኑ ታወቀ። ከዚያም በቲክቶክ ገጹ ላይ እንዲሁም በኢንተርቪዎቹ ላይ ይናገራቸው የነበሩ ነገሮች በሙሉ ተቀባይነትን ለማግኘት የተደረጉ ድራማዎች እንደሆኑ ቀስ በቀስ ታወቀ። ብዙም ሳይቆይ 3 ቢሊዮን ብር አለው የተባለው ግለሰብ ከፍተኛ ኪሳራ ደርሶበት ከሰው የተቀበለውን ብር መመለስ አቅቶት ስልኩን አጥፍቶ መጥፋቱ ተሰማ። እቺን ሰውዬ እንድገማት ምን ይላል? የወሰዱትን 124 ሚሊዮን 140,797 ከ89 ሳንቲም መክፈል ባለመቻሉ ምክንያት ይህንን የመጨረሻ ማስጠንቀቂያ ለመስጠት ተገደናልና ካልከፈሉ ያስያዙትን ንብረት እንሸጥቦታለን ይላል። 27 ሚሊዮን 24 ሚሊዮን ውሰድ ብር ነፍን ያለኝ ይላል። እዳህን ክፈል አባቴ። እሱ ላይ ብር አለን የሚሉ በርካታ ሰዎችም ድምጻቸው በየቦታው እስከዛሬ ድረስ ይሰማል። የውሸት ሀብታሞች ድራማ በቢሊየነሩ ምንቴ ብቻ አላበቃም። ከሱ ጎን አብሮ ይታይ የነበረው በሚኪ ማይኮ አገናኝነት የተገናኙት ሌላኛው ግለሰብ መንሱር ጀማል በተመሳሳይ የትልቅ ባለሀብት ምስል ለመገንባት ሞክሮ ነበር። ተከታዮቹን መሸለም፣ አንድ የለበሰውን ሱፍ አለመድገም፣ ውድ ሽቶዎቹን ማሳየትና ሀመር መኪና ውስጥ ቪዲዮዎችን መልቀቅ የመንሱር ጀማል የዘወትር ተግባሩ ነበር። የእነዚህ ሐሰተኛ ባለሀብቶች ጭምብል ሙሉ በሙሉ የተገፈፈው መንሱር ጀማል እስር ቤት በገባበት ወቅት ነበር። ሚሊየነር ነኝ ያለው ሰውዬ ለዋስ የሚከፍለው 800 ሺህ ብር አጥቶ ለቀናት እስር ቤት ቆየ የሚለው መረጃ የተሳሳተ ቢሆንም ሰውየው የኔ መኪና አስመጭ ድርጅት ነው እያለ ያስተዋወቀው ድርጅቱ ላይ ምንም አይነት ድርሻ ሳይኖረው በዚሁ በቲክቶክ በኩል ያገኘውን እውቅና ለመጠቀም ሲሉ ብቻ ገንዘብ የከፈሉት አስተዋዋቂያቸው ብቻ መሆኑ በሕግ ፊት ተጋለጠ። ይባስ ብሎም ይህ ስራው እንደ ወንጀል ማክበጃ ሆኖ የእስር ጊዜውን አራዘመው። ሌላው ማስረጃም በዚሁ በቲክቶክ መንደር ተገለጠ። በአንድ ወቅት ናሆም ፎንቲ ለተባለ ወጣት በጥቂት ቀናት ውስጥ 1 ሚሊዮን ተከታይ መግባት ከቻልክ ዳጎስ ያለ ገንዘብ ከድርጅቴ መጅረጥ አድርጌ እሰጥሃለሁ አለው። ወጣቱም ቃሉን አምኖ በጉልበቱ ተንበርክኮ ህዝቡን ለመነ። ልመናውም ተሳካለትና የተባለው ቀን ደረሰ። የመንሱር ቃል ይፈጸም ዘንድ አዳማ ድረስናና ገንዘብን ውሰድ ተባለ። በኋላም ሐሰተኛ ቼክ ተጻፈ። ደስታና ፌሽታ ሆነ። በዛች ዕለት ግን ይህንን ገንዘብ ይሰጣል ያለው ድርጅት የራሱ የመንሱር አይደለም። እናም ካሜራዎች ሲጠፉ ለቲክቶክ የተሰጠው ቼክ ተቀደደ። ገንዘቡም ሲያምር ይቅር ተባለ። ይሄንን እውነት ይፋ ብታወጣው ደግሞ ዋ ተባለ። ወጣቱ ቲክቶከርም ፍርሃት አሸንፎት ጉዱን በሆዱ ይዞ ቁራጭ ሳንቲም ብቻ ተቀብሎ አዲስ አበባ ገባ። እንደሰማችሁት ነው። በቃ እኔ ተውኝ ሲያው በእሺ ስሚ እንዴት ነሽ? 15 ምንድነው? እንዳትወጣ ቆይ
ነሽ። ይህ አጋጣሚ መንሱር በሶሻል ሚዲያ ላይ የሚያሳዩ ሀብት ድራማ መሆኑን ለሁሉም አሳየም። ታዲያ እነዚህ ግለሰቦች ሀብታም ለመምሰል የተጠቀሙበት የፍልስፍና መንገድ ማኒፌስት አድርግ ወይም ሀብታም መሆን የሚጀምረው ሀብታም ነኝ በማለት ነው በሚል ቅዠት ነበርም። ችግርን አታውራ ባይኖርም ሀብታም መስለ ኑሮ የሚለውን ምክር በመከተል በውሸት ህይወት የሀብታምነት ድራማ ሲሰሩ እንደነበር ከጎናቸው የማይጠፋው የስራ አጋራቸው ብሎም ሁለቱን የሚዲያ ባለሀብቶች በአካል ያገናኛቸው ዝነኛው ዩቲዩበር ሚኪ ማይኮ ከዓመታት በኋላ እውነቱን ተናግሯል። እሱም ከነሱ ጋር መዋል ከጀመረና የነሱን መርህ ተከትሎ ከስሙ በፊት እኔም ሀብታም ነኝ በል የሚለውን አዲስ ፍርድ ተቀብሎ ሪችማን ማይኮ ብሎ በሚዲያ ብቅ አለ። ነገር ግን ሪች ማንነቱም ቀርቶ ከድሮ ወዳጆቹ ጋር ተቆራረጠ። ይህ ሁሉ ሲሆን ሚኪ ማይኮ በፍጥነት የዝነኝነት ማማ ላይ የወጣ ነገር ግን በዚያው ፍጥነት ደግሞ ለማህበራዊ ውድቀትና መገለል የተዳረገ ዩቲዩበር ነው። ሚኪ ማይኮ በኢትዮጵያ የዩቲዩብ ታሪክ ውስጥ ፕራንክ በመስራት ቀዳሚ የነበረ፣ በቪዲዮቹ አዝናኝነትና በፈጠራ ችሎታውም የብዙዎችን ልብ በማሸነፍ በዩቲዩብ ከ700 ሺህ በላይ በፌስቡክ ደግሞ ከ400 ሺህ በላይ ተከታዮችን ማፍራት ችሎ ነበር። ቪዲዮ በለቀቀ በሰዓታት ውስጥ በሺዎች የሚቆጠሩ ሰዎች ተሻምተው ቪዲዮቹን የሚያዩለት የነበረው ሚኮ በስሩ ከ20 በላይ ሰራተኞችን የሚያስተዳድርና የራሱን የፕሮዳክሽን ኩባንያ ያቋቋመ ተጽዕኖ ፈጣሪ ወጣት ቢሆንም ታዋቂነትና የገንዘብ ብዛት ከቢሊዮነሮቹ ጓደኞቹ ጋር ተዳምሮ ወደ ውድቀቱ እንደመሩት እሱ ራሱ ያምናል። ሚኪ ማይኮ በብዙዎች ዘንድ ይወደድ የነበረ ዩቲዩበር ቢሆንም ከነዚህ ሐሰተኛ ባለሀብቶች ጋር በቅርበት ሲሰራና በብዙ ቪዲዮዎቻቸው ላይ አብሮ ሲታይ እንዲሁም ከመዝናኛው ዓለም አልፎ ወደ ፖለቲካዊና የሃይማኖት ክርክሮች ሲገባ ቀስ በቀስ ተከታዮቹ ፊታቸውን አዙሮበታል። የሚኪ ማይኮ ህይወት ቁልቁል መውረድ የጀመረው በሰሜኑ ጦርነት ወቅት መከላከያን ለመደገፍ ወደ ግንባር በሄደበት አጋጣሚ እንደነበር እሱ ራሱ ከሰሞኑ በሰጠው ቃለ መጠይቅ ገልጿል። ከዛም የተነሳ ለመደበቅ የተገደደበት ፈታኝ ጊዜ እንደገጠመው ተናግሯል። ነገር ግን የህዝቡ ቁጣ የመነጨው ዘመተ ተብሎ በተነሳበት ወሬ ብቻ አልነበረም። ሚኮ በተለያዩ ጊዜያት ባደረጋቸው ቃለ መጠይቆች ማህበረሰቡን በጽኑ የሚጎዱ ንግግሮችን ተናግሯል። በአንድ ቃለ መጠይቅ የደከመ ያልተማረ የወደቀ ማህበረሰብ ተቻ ያልተቸ ምን ያመጣል በማለት መናገሩና ህዝቡን አእምሮ የተመረዘና የተበከለ ተምች ሲል ተናገረም። በርካታ ተመልካቾቹን አስቆጣ። ሚኮ ስለዚህ ጉዳይ ሲያስተባብልም እሱ ደካማ ያለው በክርስቶስ ዘመን የነበረውን ክርስቶስን የሰቀለውን ማህበረሰብ እንጂ የኢትዮጵያን ህዝብ እንዳልሆነና ጉዳዩ ተቆራርጦ ሌላ መልክ እንደተሰጠው ቢያስተባብልም የህዝቡን ቁጣ ግን አሁንም ማብረድ አልቻለም። በተጨማሪም እሱ ዛሬ የኢትዮጵያ ጠቅላይ ሚኒስትር ቢሆን እየተሰደበ እንደማይሰራ፣ ሀገሪቱን አየር መንገድን፣ ቴሌንና አንበሳ አውቶቡስን በሙሉ ሸጦ ደሴት ገዝቶ እንደሚኖርና ከህዝቡ ጋር እንደማይጨቃጨቅ ተናገረም። ይህ ንግግሩ በብዙዎች ዘንድ ያልበሰለ አስተሳሰብ ያለው የሞራል ጥያቄ ያለበት ወጣት ነው ተብሎ እንዲፈረጅም ማድረጉ የሚታወስ ነው። ከተለያዩ ባለሀብቶች ጋር መዋሉም ማንነቱን እንደቀየረውና ህይወቱን እንዳበላሸበት የሚነገርለት ሚኮ ከቢሊዮነር ምንቴና ከመንሱር ጋርም በርካታ ያልተሳኩ ፕሮጀክቶችን ጀምሮ ነበረ። ኢትዮጵያን በ365 ቀን ሀብታም እናደርጋታለን የሚል ሀሳብ ይዞ የሚንቀሳቀሱ እንደነበር የሚዘነጋ አይደለም። ዩቲዩበሩም ሀብታም መሆን የሚጀምረው ነኝ በማለት ነው ብሎ አስተምረውት ስሙን ከሚኪ ማይኮ ወደ ሪችማን ማይኮ ቀይሮት እንደነበርም ተናግሯል። ማኒፌስት አድርግ ችግርን አታውራ ባይኖርም ሀብታም መስለ ኑር ተብሎ እንደተመከረና ያካሄዱ ብዙ ነገሮችን እንዳበላሸበት እንዲሁም ሀብታም ናቸው ተብሎ የተወራላቸው ሰዎች ከሱ ገንዘብ መጠበቃቸው እንዳስገረመው ተናግሯል። ሀብታሞቹ ለብዙ ሰዎች ገንዘብ ቃል ገብተው ያልሰጡ ሲሆን የዚህን ወጣት ዩቲዩበር ህይወትም ጉም የመጨበጥ ያህል ወና አድርገውበታል። ሌላውና ብዙዎችን ያስደነገጠው መረጃ ዩቲዩበሩ ሚኪ ማይኮ ቢሊዮነር ነን ለሚሉት ባለሀብቶች ከነሱ ገንዘብ ከማግኘት ይልቅ በተገላቢጦሹ እሱ የገንዘብ እርዳታ ያደርግላቸው እንደነበር በዚህ ቃለ መጠይቅ ላይ መናገሩ ነው። አንዳንድም ደግሞ አሉ ሳይሆኑ ሆንም ብለው ተላብሰው የሚኖሩም አሉ። ጭራሽ መጨረሻ ላይ አንተ ረጂውን የምትወጣበት አለ። እንደዚህ ያጋጠሙኝም አሉና የምንቴ ቢሊዮነር የመንሱርና የሚኪ ማይኮ ታሪክ የሚያሳየን በማህበራዊ ሚዲያው የሚታየው የተጋነነ ህይወት ዘይቤ እውነተኛ ሀብትን ወይም ስኬትን ፈጽሞ እንደማያሳይ ነው። ሀብት በጠንካራ ስራ እንጂ በዲጂታል ድራማና በማኒፌስቴሽን ቅዠት ሊገነባ አይችልም። የውሸት ህይወት ለአጭር ጊዜ የሰዎችን ትኩረት ስቦ ቫይራል ሊያደርግ ቢችልም እውነታው በአደባባይ ሲወጣ ግን ውድቀቱ እጅግ የከፋና አሳፋሪ ይሆናል። የምንወዳችሁ ተመልካቾቻችን ታዋቂውን ዩቲዩበር ቢሊዮነር ነኝ ብለው ጉድ ስለሰሩት ባለሀብቶችና ከጀርባቸው እየተገለጠ ስላለው እውነት የያዝንላችሁ ጥንቅሪን ይመስላል። ጥንቅራችንን እንዴት አገኛችሁት? ቢሊዮነር ነኝ የሚለው ምንቴ ዩቲዩበሩ ሚኪ ማይኮና ሚሊዮነር ነኝ የሚለውን የመንሱርን ታሪክስ እንደምን ታዘባችሁትም? እንደተለመደው ሀሳብና አስተያየታችሁን በኮሜንት መስጫው ላይ በነጻነትና በጨዋነት አስፍሩልን። ጥንቅራችን እስከ ማብቂያው ስለታደማችሁልን ላክ ቀለልቦይ ምስጋና እንጀባ ያልኳችሁ እንደዚህ ያሉ ወቅታዊ ትኩስ ማህበራዊና የመዝናኛ መረጃዎች በየጊዜው እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።